ግንባታ ሲታሰብ ግንባታው የሚያርፍበት ቦታ ቅድሚያ የሚሰጠው የዕቅድ አካል ነው። ግንባታና መሬትን ነጣጥሎ ማየት አይቻልምና መሬት ብሔራዊ ሀብት ሲሆን ውስን በመሆኑ በጥንቃቄ መጠቀም የግድ ይላል። ባለሙያዎች እንደሚሉት መሬት ግንባታው ሕይወት እንዲዘራ የሚያደርግ ትልቁ የግንባታው አካል ነው። መሬት እንደ ብሔራዊ ሪሶርሳችን ነው። ይህን ሪሶርስ ደግሞ ስትራቴጂክ በሆነ ወይ ከፋፍሎ መጠቀሙ ብልህነትም ነው፣ አግባብም ነው። ከመጪው ከከተማ እድገትና ህልውናም ጋር የተገናኘ ነው። በአንድ ሀገር የከተማ እድገት ላይ እነዚህ የላንድ ዲቨሎፕመንት ፕላን እና እንደዚሁም ደግሞ በአርባን ፕላኒንግ ቋንቋ ብዙ ጊዜ እንጠቀመዋለን። የአንድ ሀገር ከተማ የሚሄድበት አቅጣጫ በዚህ በተጠናና ስትራቴጂክ በሆነ ወይ መቀመጥ ያለበት ጉዳይ ነው። ግንባታ እንግዲህ የሚያርፈው በአብዛኛው መሬት ላይ ነው። ከመሬት ጋር የተጣጣመ ግንባታ ነው መሆን ያለበት። እያንዳንዱ ግንባታ ሲገነባ መጀመሪያ የመሬቱን አቀማመጥና የመሬቱን ስፋት አይቶ ከመሬቱ ጋር ሊሄድ የሚችል ግንባታ ነው መገንባት ያለበት ማለት። ስለዚህ መሬትና ግንባታ የተጣጣሙና የተያያዙ ናቸው ማለት ነው። መሬትን የሀገር ሀብት ነው ካልን በጥንቃቄ መጠቀምን ጭምር አብሮ ካነሳን እንዴት እንጠቀም የሚለው ተከታዩ ጥያቄ ነው። መሬትን ከፋፍሎ መጠቀም አንዱ የመሬት አጠቃቀም ዘዴ ነው። ከተሞች መሬትን ለተለያዩ የግንባታ አይነቶች ይከፋፍሉታል። ይህም በቁጠባና በዘዴ ለመጠቀም ያስችላል። መሬትን ከፋፍሎ መጠቀም በጣም ብዙ ጥቅሞች አሉት። በዋነኝነት የመሬትን ከፋፍሎ የመጠቀም ጥቅም ምንድን ነው? እርስ በርስ አብሮ የሚሄዱና አብሮ የማይሄዱ ነገሮችን እንድንለይ ያግዘናል። አሁን ለምሳሌ ብንወስድ የተለያዩ አይነት አጠቃቀሞች አሉ እንዳልናቸው፣ ለመኖሪያ፣ ለንግድ፣ ለማህበራዊ አገልግሎቶች፣ ለመንግስት፣ ለኢንዱስትሪዎች፣ ለፋብሪካዎች እና ለግሪነሪዎች ወይም አረንጓዴ ቦታዎች የምንጠቀማቸው መሬቶች አሉ። ሁሉም እርስ በርስ የሚደጋገፉና የሚገፋፉ አይነት አጠቃቀሞች አሉ። አሁን ለምሳሌ አንድን ቦታ ለኢንዱስትሪ የምንጠቀመው ከሆነ ኢንዱስትሪያል የሆኑ አካባቢዎች የራሳቸው አይነት ባህሪ ያላቸው የሚወጣ የድምፅ፣ የአየር የመሳሰሉ ብክለቶች ይኖራሉ፣ ሰዎችን የሚረብሹ። ይሄ ማለት ቀጥታ እዛ አካባቢ የመኖሪያ አካባቢዎችን ማድረግ እንዳንችል ያደርገናል ማለት ነው። ፈንክሽናል ሃርመኒ የምንለው የተግባር ስምምነት ወይ ደግሞ የይዞታዎቹ የየራሳቸውን ካራክተር እርስ በእርስ እንዴት ነው የሚስማሙት እርስ በእርስ የሚለው ነገር ከተማ ውስጥ የመኖሪያ፣ የኮሜርሻል እንደዚሁም ደግሞ የፐብሊክ ቦታዎች የየራሳቸው የሆነ ፈንክሽን ያላቸው። ይህንን ፈንክሽን ደግሞ እርስ በእርስ በተጠና ሁኔታ ማስኬድ በጣም አግባብ ነው። የአንድንም ከተማ እድገት በማፋጠን እንደዚሁም ደግሞ ከተማዋ ምን ልትመስል ትችላለች የሚለውን ነገር በማጤን ለሚቀጥሉትም ጄኔሬሽኖች በደንብ ተደርጎ የተጠና ሁኔታ ማስቀመጡ ተገቢ። ከፍተኛ ጥግግት ያላቸው የምንላቸው ከፍተኛ ጥግግት ያላቸው ማለት ምንድነው? ኦልሬዲ ብዙ መኖሪያ ሰፈር ያላቸው አካባቢዎች አትሊስት 40% መኖሪያ እንዲያካትቱ ይገደዳሉ። ይሄ ከምን የተነሳ ነው? አንደኛ ህብረተሰቡ እዛው የሚፈልገውን እዛው ማግኘት እንዲችል፣ የትራንስፖርት ደንሲቲን ለመቀነስ፣ ይሄ የሚፈጠረውን የትራፊክ መጨናነቅ ለመቀነስ፣ ሌላው ደግሞ የሚፈልገውን አገልግሎቶች እዛው ላይ የንግድም የመኖሪያም ለቢሮም አገልግሎት እዛው ላይ ሲውል የሚፈልገውን አገልግሎት እዛው ማግኘት ይችላል ማለት ነው። ስለዚህ ብዙ ርቀት መጓዝ ሳያስፈልገው የሚፈልገውን ነገር እዛው ማግኘት ይፈልጋል። የከተማዋንም አጠቃላይ የትራፊክ እንቅስቃሴ ይቀንሳል ማለት ነው። ስለዚህ ቅይጥ መሆኑ ለከተማዋ ብዙ ጥቅም አለው። ሌላኛው የኢንፍራስትራክቸር ኦፕቲማይዜሽን ወይም ደግሞ ይሄ የመሰረተ ልማትን በአግባቡ ለመጠቀም እንደዚሁም ከተማ ውስጥ ለምሳሌ በመኖሪያ ቦታዎች ላይ የምንጠቀመው መሰረተ ልማቶች በኮሜርሻልና በኢንዱስትሪያል ቦታዎች ላይ የምንጠቀማቸው መሰረተ ልማቶች የተለያዩ ናቸው። ይህም ደግሞ ካራክተራይዝድ የሚደረገው ራሳቸው የነዚህ ቀጠናዎች ባላቸው ካራክተሪስቲክ ነው። ለምሳሌ ለመኖሪያ ቦታዎች ላይ የምንጠቀመው የመንገድ፣ የውሃ፣ የኃይል አቅርቦት ከሃይሊ ሚክስድ ከሆኑ የኮሜርሻል ቢዝነስ ዲስትሪክቶች የተለየ ነው። ለምሳሌ መኖሪያ ቦታዎችና
በጣም ቅልጥ ያሉ የንግድ አካባቢዎችንም አንድ ላይ ብናደርግ እንደዚሁ እርስ በርስ የመገፋፋት የመረባበሽ አይነት ነገሮች ይኖሩታል። ስለዚህ ሁሌ ፕላን የምናደርጋቸውን ነገሮች ከመሬት አንጻር እርስ በርስ እንዴት አብሮ ይሄዳሉ የሚለውን ነገር ማሰብ ይኖርብናል። አሁን ለምሳሌ በሀገራችን ባሉ ስታንዳርዶችም ስንነሳ አንዳንድ የመዝናኛ አክቲቪቲ የሚደረግባቸው ቦታዎች ከትምህርት ቤቶች ይህን ያህል መራቅ አለባቸው፣ ከመኖሪያ ሰፈሮች ይህን ያህል መራቅ አለባቸው ብለን የምናያቸው ስታንዳርዶች አሉና እርስ በርስ እንዴት ይሄዳል የሚለውን ነገር በደንብ እንድናይ ያደርገናል። ሌላኛው ከከተማ ፕላን ስናደርግ እና የመሬት አቀማመጥ ስንወስን አንድ ትልቅ ውሳኔያችንን የሚይዘን ነገር ቢኖር የመሰረተ ልማት የኢንፍራስትራክቸር እና የመንገዶች ሁኔታ ትልቁን ድርሻ ይወስዳል። ምክንያቱም በጣም ውድ ከሆኑት ነገሮች አንዱ እሱ ስለሆነ በመኖሪያ ቦታዎች ላይ ምቹ የሆነ የመኖሪያ ቦታን ክሬት ከማድረግ አንጻር እንደዚሁም ደግሞ ኢንዱስትሪ ቦታዎችን ተገቢውን የሆነ የኃይል አቅርቦት እንዲያገኙ፣ ፐብሊክ ስፔሶች ደግሞ ለነዋሪው ምቹ የሆነ ቦታ ላይ እንዲቀመጡ፣ ነዋሪዎች አክሰስ እንዲያደርጓቸው፣ ሰዎች ብዙ ርቀት ሳይጓዙ የሚፈልጉትን አገልግሎቶች እንዲያገኙ ያስችላቸዋል። ስለዚህ ይህንን በተጠና ሁኔታ ማስቀመጡ ለአንድ ከተማ እድገት እንደዚሁም ደግሞ ለሚመጣው ጄኔሬሽን ሪሶርስን ስልታዊ በሆነ አግባብ መጠቀም በጣም ወሳኝ ነገር ነው። መዲናችን አዲስ አበባን ጨምሮ በርካታ ግዙፍ የዓለማችን ከተሞች ሰማይ ጠቀስ ህንፃዎቻቸውን በአንድ አካባቢ ሰብሰብ አድርጎ የመገንባት ሁኔታዎች አሉ። ይህ መሬትን ለተለያዩ ሁኔታዎች ከፋፍሎ ከመጠቀም አንዱ ክፍል ነው። ህንፃዎቹ ከሚሰጧቸው አገልግሎቶች አንጻር ወደ አንድ አካባቢ መሰብሰባቸው ጠቀሜታው ብዙ ነው። እንደ ባለሙያዎች ሀሳብ በአዲስ አበባ መሀል አካባቢ የሚታዩ ሰማይ ጠቀስ ህንፃዎች የቢዝነስ ማዕከላት ናቸው። ለመሆኑ የመሬቱ አይነትና አቀማመጥ ለእነዚሁ ግዙፍ ህንፃዎች አስተዋጽኦ አለው ወይ ስንል ከጣቢያችን ጋር ቆይታ ለነበራቸው ባለሙያዎች ጥያቄ አንስተናል። የመሬት ጂኦሎጂካል ኮንተንት፣ የመሬት ይዘት፣ የመሬት አቀማመጥ ወይም ቶፖግራፊ እንደዚሁም ደግሞ የህዝብ ዴንሲቲ ወይም የጥግግቱ ያልናቸው ፖይንቶች በጣም መሰረታዊ ፖይንቶች ናቸው። ኢቨን ዲዛይን በምናደርግበትም ጊዜ በኮንስትራክሽን በቅድመ ዝግጅትም ጊዜ እንደ ትልቅ ግብአቶች ናቸው። የአንድ የመሬት የአፈር ሁኔታ የጂኦሎጂካል ኮንተንት ቀጥተኛ የሆነ ከግንባታ ጋር ወይንም ደግሞ ከህንፃ ጋር የመዋቅራዊ የሆነ ወይንም ስትራክቸራል ከሆነው የቢልዲንግ አይደንቲቲ ጋር የተገናኙ ናቸው። በከተማ ውስጥም ሆነ በተለያዩ ቦታዎች ላይ የተለያየ አይነት የጂኦሎጂካል ኮንተንቶች አሉ። ይህም ደግሞ ባለሙያ በረንብ በባለሙያ የተጠና እንደዚሁም ደግሞ የሶይል ቴስት በመውሰድ የኮንስትራክሽን ከመገባቱን በፊት እንደዚሁም ደግሞ ዲዛይን ከመጀመሩ በፊት እንደ ግብአት እና እንደ ሪሶርስ እንጠቀማቸዋለን። ቦታ አቀማመጡን በተመለከተ ዲዛይን ስናደርግ የተለያዩ ላንድስኬፖችን ለማስቀመጥ ሊመቸን ይችላል። ሌላ ደግሞ እንግዲህ በጣም የተንሸራተተ ከሆነ ሴሚ ቤዝመንት እንጠቀማለን። በጣም ደግሞ መሬቱ ደግሞ የሚንሸራተት ከሆነ እና ከ3 ሜትር ከ50 ሜትር በላይ ወደ ውስጥ የመሰረት ቁፋሮን የምንወርድ ከሆነ ሾሪንግ ግዴታ ይላል ማለት ነው። ሾሪንግ የመጠቀም ግዴታ አለብን። ለምን እንዳይናድና አካባቢው ላይ ያለውንም ንብረት ጉዳት እንዳያደርስ ህንፃው ራሱም እንትን እንዳይል ሾሪንግ እንጠቀማለን። ስለዚህ በማንኛውም ቦታ ላይ ማንኛውንም አይነት ህንፃ ከፍታ መገንባት ይቻላል። እዛ ቦታ ላይ ያ ህንፃ ያስፈልጋል የሚለውን ነገር ስንጠይቅ ከኢኮኖሚ አንጻር የምናነሳቸው ነገሮች አሉ። ስለዚህ ብዙ ጊዜ እነዚህ ረጃጅም ህንፃዎች የሚሰሩት የመሬት እጥረት ባለበት የህዝብ ብዛት በሚኖርባቸው ቦታዎች ነው። ለምሳሌ የምንሰራበት ቦታ መሬት በሰፊው ማግኘት የሚቻል ከሆነ እና የመሬቱ ዋጋ ወይም ፕሮፐርቲ ላንድ ቫልዩ የምንለው ነገር ዝቅ ያለ ከሆነ ወደ ላይ መስራት ከኢኮኖሚ አንጻር ያዋጣል አያዋጣም የሚለው ጥያቄ ውስጥ ይገባል። ግን ብዙ ጊዜ ረጃጅም ህንፃዎችን የምንሰራው ምንድነው በጣም ብዙ ጥግግት ያለባቸው ቦታዎች በአንዴ ብዙ ነገርን መያዝ የምንፈልግበት ጊዜ ላይ ከመሬቱ ከላንድ ቫልዩ አንጻር አይተን የምንሰራ ይሆናል ማለት ነው። ሌላኛው ደግሞ የመሬቱ ይዘት የምንላቸው ነገሮች ናቸው። ይህም የአፈሩ የመሸከም ሁኔታ አንድ በጣም ያንን የሚወስን ነገር ነው።
የህንፃ ከፍታ በህንፃ በቁመት በሜትርና በፋር ወይም ደግሞ በጥቅል ወለል ምጣኔ ነው የሚቀመጠው። ጥቅል ወለል ምጣኔ ማለት ለምሳሌ ቂርቆስ ላይ ብንወስድ ሚኒመም ጥቅል ወለል ምጣኔው 4.5 ነው። 4.5 ምን ማለት ነው? ወደ ላይ የሚገነባው ህንፃ አጠቃላይ የቦታውን የተጣራ የቦታውን ስፋት 4.5 እጥፍ መሆን አለበት ማለት ነው። ስናጠጋጋው ምን እንደማለት ነው? ኦልሞስት ወደ 5 ህንፃ እንደማለት ነው ይሄኛው። ከፍተኛው ደግሞ እንደ መንገዱ ስፋት አይነት ነው የሚወሰነው። ዋና መንገድ ላይ ከሆነ ፍሪ ነው የሚሆነው ፍላይት ዞን ከሌለበት በስተቀር። ኤር ፍላይት ዞን ያለበት ወይም የበረራ ክልል የሆነ አካባቢ ላይ ግን የህንፃ ከፍታ ይገደባል። ለምሳሌ ወደ ቦሌ ቡልቡላ፣ ንፋስ ስልክ አካባቢ የአየር በረራ ክልሎች ያሉበት አካባቢ ስለሆነ የህንፃ ከፍታው ይገደባል። ሌሎች ቦታዎች ላይ ግን የሚገድበው ጥናቱ የከተማው ማስተር ፕላን። ሌላኛው የአርባን ፋብሪክ የምንለው ወይም ከአካባቢው ጋር እንዴት ይሄዳል የሚለውን ነገር አብረን ማሰብ ይኖርብናል። ይህም መሬት አጠቃቀም ከምንለው ጋር ይመጣል። አንድ ከተማ ውስጥ የየራሳቸው ባህሪ ያላቸው የተለያዩ ቦታዎች ይኖራሉ። ለምሳሌ የንግድ ማዕከሎች አሉ፣ ሴንትራል ቢዝነስ ዲስትሪክት የምንላቸው። ሬዚደንሻል ዞኖች ይኖሩናል። ሂስቶሪካል ዞኖች ወይም ታሪካዊ የሆኑ ቦታዎች ይኖራሉ። እነዚህ ታሪካዊ የሆኑ ቦታዎች ጋር እነዚህ የምንሰራቸው ረጃጅም ህንፃዎች እርስ በርስ ላይ ይጣጣሙልን ይችላሉ። አሁን ለምሳሌ ብንወስድ የዋሽንግተን ዲሲንና ፓሪስን መውሰድ እንችላለን። አሁን ፓሪስ ከተማ ውስጥ የሚሰሩበት የህንፃ የወለል ከፍታ በጣም የተመጠነ ይሆናል። ምክንያቱም አካባቢው ካሉ የራሳቸው ታሪካዊ ጥቅማቸው ወይም ኢምፖርታንሳቸው እየታየ ዋሽንግተን ዲሲ የአሜሪካ አስተዳደር ያለበትም አካባቢ እንደመሆኑ አነስ ያሉ ህንፃዎች ናቸው በብዛት የሚኖሩት እና ያንን ስናስብ ከቦታው ከታሪካዊ እንትኑ ምን ይመስላል የሚለውንም አስበን ነው የምንሰራው ማለት ነው። ስለዚህ የተለያዩ ነገሮችን አስበን እነዚህን ረጃጅም ህንፃዎች የሆነ ቦታ ላይ ይሆናል ወይም አይሆንም ብለን በእነዚህ ነገሮች እንወስናለን ማለት ነው። የመንገዱ ስፋት ነው በዋናነት የህንፃውን ከፍታ የሚወስነው። ዋና መንገድ ከሆነ እስከ ላይ እንትን አይልም። የውስጥ ለውስጥ መንገድ ከሆነ ግን የውስጥ ለውስጥ መንገድ የምንለው 10 ሜትርና ከዛ በታች ስፋት ያለው መንገድ ከሆነ የህንፃ ከፍታው ይገደባል። ማክሲመም ፋሩ ቅድም እንዳልኳችሁ ወይም ጥቅል ወለል ምጣኔው 5.5 ነው የሚመጣው ወይም የተቀመጠው የተጠናው። ያለ ምንድነው ወደ ላይ የሚገነባው የህንፃው ከፍታ የቦታውን የተጣራ የይዞታ ስፋት ማክሲመም 5.5 ነው መሆን ያለበት። ያ ምን ማለት ነው? ለምሳሌ 6 ሜትር መንገድ ላይ ወይም 4 ሜትር መንገድ ላይ 20 ሜትር ፎቅ ብትገነባ ያንን ማስተናገድ የሚችል መንገድ አይኖርም። ስለዚህ የትራፊክ መጨናነቅ ወይም ደግሞ መዘጋጋት ይፈጠራል ማለት ነው። ስለዚህ የመንገዱ ስፋት ነው የሚወስነው እንትኑ ማለት ነው። እንደ ሀገር ካደጉ ሀገራት መሬትን ስለምንጠቀምበት መንገድ ብዙ ልንማር እንችላለን። የመሬት አጠቃቀማችን የምንገነባቸው ከተሞችን የነገ ማደግ ላይ ከፍተኛ አስተዋጽኦ ያደርጋል። በዚህ ረገድ በርካታ ትዝብቶች ሊነሱ ይችላሉ። በሰፊ ቦታ ጥቂት ግንባታን መከወንና ህጋዊ ባልሆነ ሁኔታ አሊያም የከተሞች ፕላንን በሚቃረን መልኩ መሬትን ስንጠቀም ይታያል። በእርግጥ በህግ ማዕቀፎችና መመሪያዎች እየተስተካከሉ ያሉ መኖራቸው ሳይካድ አንዳንድ ሰው ብዙ ሰፊ ቦታ ይዞ ህንፃዋ የምታርፍበት ግን ትንሽ ቦታ ላይ ሆና አብዛኛው ቦታ የሚባክንበት ቦታ ይኖራል። አሁን ከተማችን ወደ አርባን ዲዛይን የገባች ነው። ከስትራክቸራል ፕላን ወይም ደግሞ ከመዋቅራዊ ፕላን ውጪ አርባን ዲዛይን የሚባል ነገር ደግሞ መጥቷል። አሁን አርባን ዲዛይን ማለት ዲቴይል ስለ ህንፃው የሚያርፍበት ዲዛይን አይነት ማለት ነው። ያ ማለት ምን ማለት ነው? ጥቅል ወለል ምጣኔ ወይም ደግሞ ፋር እንደምናስቀምጠው ሁሉ ባር የሚባላል ደግሞ ቢውልት አፕ ኤሪያ ማለት የሚገነባበት ቦታው ማረፍ ያለበት ቦታ ማለት ነው። እሱ ይቀመጣል። የቱ ድረስ ማረፍ እንዳለበት ይቀመጣል። ሬር ላይን፣ ብሉ ላይን እና ግሪን ላይን የምንለው ደግሞ አለ። እንደዚሁ ያ ምንድነው? ህንፃዎቹ ማረፍ ያለባቸው ታዛዊቱ ጋር ማረፍ እንዳለበት፣ ባልኮኒቱ ጋር ማለት ማረፍ እንዳለበት እንዳለ ተቀምጦ በዛ መልኩ ይደረጋል ማለት ነው። ከተማዎች በሚያድጉ ጊዜ ከመሬትም ቫልዩ አንፃር በብዛት የምናየው አንድ አካባቢ ሴንትራል ቢዝነስ ዲስትሪክት ይኖራል፣ የንግድ ማዕከል ይኖራል። ሌላ ቦታ ደግሞ የመዝናኛ ማዕከል ደግሞ ራሱን የቻለ የሚሰበሰብበት ቦታ ይኖራል። ከዛ በኋላ ከዛ ወደ ውጭ ነው የሚያድጉት ከተሞች። ስለዚህ እየሰፉ ሲመጡ ከዛ ወደ ውጭ እየሰፉ ይመጣሉ። ነገር ግን ብዙ ቲዎሪዎች የሚመክሩት ነገር ምንድነው? ከተማዎች አንድ ማዕከል ብቻ የቢዝነስም የንግድም የመዝናኛም የሁሉም ነገር አንድ ማዕከል ብቻ የሚኖራቸው ከሆነ ሰዎች ከሩቅ ቦታ ያንን አክሰስ ለማድረግ ይመጣሉ። ስለዚህ ያ በሚሆንበት ጊዜ
ብዙ የሆኑ መጨናነቆች እንዲኖሩ መንገድ ይከፍታል ማለት ነው። ስለዚህ ያ እንዳይኖር መልቲፕል ኒውክለስ የምንለው ወይ የተለያዩ አይነት ማዕከሎችን ብናረግ ሰዎች አቅራቢያቸው ባለ ነገር መጠቀም ይችላሉ። ይሄም ደግሞ መኪና ላይ ያለንን ጥገኝነት እንድንቀንስ በእግራችን የምንሄደው በብስክሌት የምንሄደውን መንገድ እንድንጨምረው በጣም ይረዳናል። በከተማ አስተዳደሩ ካቢኔ የጸደቀው ህግጋት ምንድነው? ዝቅተኛው ሴት ባኩ ሰብሳቢ መንገድ ላይ 3 ሜትር ነው። ተቀንሶ ከሴት ባክ በኋላ የተጣራ ይዞታ ስፋት መቅረት ያለበት 350 ካሬ ሜትር ነው። አስቻይ ሁኔታ ደግሞ 5% አለው። ስለዚህ ማንኛውም ሰው በማንኛውም ቦታ ላይ ዝም ብሎ እንደፈለገ ማልማት አይችልም ማለት ነው። ፍሮንቴጁ ይታያል ወይም የፊት ለፊት ገጽታው የቦታው ስፋት ይታያል ማለት ነው እንጂ እንደፈለገ የሆነ ዝም ብሎ መገንባት አይችልም። ስለዚህ አሁን ከተማችን ወደ አርባን ዲዛይን የገባች ስለሆነ እንደዚህ አይነት የአርባን ዲዛይን ጥናቶች እየመጡ ነው። በአርባን ፕላኒንግ የአርባን ስፕራውል የሚባል ፕሮብሌም አለ። ዘፈቀደ የሆነ የከተማ እድገት ማለት ነው። ሶ በተጠና ሁኔታ ከተሞች ላይ ይህንን ማስቀመጡ ከሲምቦሊክ ከመሆኑ አንጻር ናቹራል ሪሶርስን ደግሞ በተገቢ ሁኔታ ከመጠቀሙ አንጻር ተገቢ ነው። እንደዚሁም ደግሞ ለከተማ ዘመናዊነት ወይም መዘመን ትልቅ ግብአት ነው ብዬ ነው የማስበው። ያው ከተማችን ውስጥ እንደምናየው ሜክሲኮ አካባቢ የሚደረጉ ትላልቅ ህንፃዎች የከተማዊቷን እድገት የሚያሳዩ ናቸው። እንደዚሁም ደግሞ የከተማችንንም ስካይ ላይን በመጠበቅ እንደዚሁም ደግሞ ምን ያህል ከተማችን እያደገች መሆኑን የሚያሳዩ ናቸው። በጣም የሚበረታታና ይበል የሚያስበል ነው ማለት ነው። ለነገ ከተሞቻችን እድገት መሬትን በአግባቡ መጠቀም ችላ የማይባል ሀቅ ነው። የእያንዳንዳችን ያገባኛል ስሜት መሬትን ያስጠብቃል። በዚህም በግንባታ ወቅትና ከግንባታ በኋላ መሬትን የተጠቀምንበት መንገድ ትክክል ስለመሆኑ እርግጠኛ መሆን ያስፈልጋል። ረጃጅም ብሎኮች ወይም ጃንክሽኖቻቸው ይሄ መታጠፊያቸው ምናቸው ተራርቆ የሚገኝ ሰፈሮች ሲሆኑ ከሴፍቲም ከምንም አንጻር የሚኖረው ኢምፓክት አለ። ስለዚህ አነስ ያሉ ብሎኮች ወይም ኔይበርሁድ ብሎኮች የምንላቸው ማለት በመንገድ የሚወሰኑ የሰፈሩ ክፍሎች እነሱ አነስ ባለ ቁጥር አንደኛ ሰዎች የሚሰሩበት ቢሮአቸው ምናቸው ያለበት ቦታ ሰብሰብ እያለ ሲመጣ ከሴፍቲም ከብዙ ነገር አንጻር ጠቀሜታ ይኖረዋል። ሌላ ምንድነው ስትሪት ፌሲንግ ወይም ወደ መንገድ የዞረ አፕሮች አይነት ነገር አለ። ይሄ ማለት ልጆች የሚጫወቱበት ልጆች የሚንቀሳቀሱበትን ሁኔታ ለምሳሌ ወላጆች ቤት ቁጭ ብለው ከሳሎናቸው ቁጭ ብለው ልጆቻቸውን ማየት ይችላሉ። ጎረቤት የሌላውን ሰው ልጅ ማየት ይችላል። ስለዚህ በዛ መልኩ ኮሌክቲቭ የሆነ ኔይበርሁድ ሴፍቲን እና ቫይብራንስን በደንብ ማምጣት ይቻላል የሚል አይነት አስተሳሰብ እንደዚህም አይነት አስተሳሰቦች አሉና ከተሞቻችንን በዛ መልኩ ብናስብ መሬት አጠቃቀማችንን በዛ መልኩ ብንሄድበት በጣም ጥሩ ይሆንልናል ብዬ አስባለሁ። መሬት ውስን ሀብት ስለሆነ በተገቢ ሁኔታ ማልማት መቻል አለብን። የስራ ዕድል ከመፍጠር አንጻር አዲስ አበባ እንግዲህ እንደምታዩት በጣም ብዙ ህዝብ ነው የሚኖረው። የቤት እጥረት አለ። ይህንን ለመፍታት ሁሉም ቦታ ላይ ግንባታ መገንባት መቻል አለበት ማለት ነው። ስለዚህ በዚህ ደረጃ ከተማዋ ማድረግ መቻል አለባት። የኮሜርሻል የቢዝነስ እና የሬዚደንሶችን ቦታዎች በማጠጋጋት ሰዎች የስራ ቦታቸው ሪክሬሽናል ቦታዎችን አንድ ላይ በማድረግ በትንሽ ቦታዎች ላይ ብዙ ፈንክሽኖችን ማድረግ የሚቻልበትን ሁኔታ ማመቻቸቱ ተገቢ ነው። አሁን የምናየው የኮሪደር ዲቨሎፕመንት ፕሮጀክት ጥሩ ማሳያ ነው። ከተሞቹን ምቹ ከማድረግ አንጻር እንደዚሁም ከጤና አንጻር የሰዎችን ሄልዝ ሞዲፋይ ከማድረግም አንጻር ትልቅ ግብዓት ያለው ነገሮች ናቸው። ስለዚህ ይበል የሚያስብሉ ነገሮች እንዳሉ ሆነው የኮንስትራክሽን ላይ ደግሞ አሁን ላይ ትንሽ የሚቀረን ነገሮች አሉ። እነዚህ እንግዲህ ሰዎች በተጠና ሁኔታ እንደዚሁም እንደ ባለሙያ ደግሞ ኃላፊነትን ከመወጣት አንጻር ኃላፊነቶቻችንን በደንብ በመወጣት ከተማችንን እንግዲህ አብረን ማበልጸግ ተገቢ ነው ብዬ አስባለሁ።